good በቃ በእንታም ስተኛ በተለይ ለሊት ይሄ ቦታ የለም ቼክ ለመደረግ ሞክሬያለሁ አንዳንድ ወጌሻዎች ጋር ግን መፍትሄ ሶሉሽን የለውም ፔን ነው ያለው ለሊት ስተኛ I mean you are young ወጣት ሰው ብቻ ነው ምናልባት ከመሰራው ስራ አንፃር የመጣ ነገር ነው አንዳንድ ዩሲዲን ክብደት ያለው ነገሮች ሰራ ነበር አስተኝቶ ደስ yes 78 አመት አው ማለት በዚህ መሃል አንዳንዴ ቼክ ለመደረግ ሞክሬያለሁ አንዳንድ ወጌሻዎች ጋር ግን መፍትሄ ሶሉሽን የለውም በቃ በዛ እንትን ያን ያህል ብዙም ጫና የለውም ፔን ነው ያለው ለሊት ስተኛ I mean you are young ወጣት ሰው ብቻ ነው ምናልባት ከመሰራው ስራ አንፃር የመጣ ነገር ነው አንዳንድ ዩሲዲን ክብደት ያለው ነገሮች ሰራ ነበር ማሽን ምናምን አሁንም ሰራለሁ ግን ያን ያህል ሎድ የለብኝም ኦኬ ለመናገር የስራ ሎድ የለብኝም ግን ህመሟ በቃ ለሊት ላይ ስተኛ ይለበልበኛል ቦታው ያገላብጠኛል 7 አመት እኮ እና እዚህ ጋር የሆነ ድምጽ ነገር አለ ሳላምጥ ምናምን ቋቋ የምትል ነገር አላት ሐኪም ቤት ወጌሻ ምን አለው አይ ወጌሻ ሄጄ ያው ዲስክ ነው የሚሆነው የሚል ነገር ነው የሚሆነው ሳይመረመር አዎ እኔ ሄጄ አልትራሳውንድ ከዚህ በፊት ተነስቼ ምንም ነገር የለውም ሳውንድ እኮ ኤምአርአይ ነው እንጂ 11 anyways ምንም የለውም አንተ ግን 7 አመት ታመው 7 አመት ወጌሻ ሄደህ ታውቃለህ ሄጄ አውቃለሁ ራይት ተመስገን ጌታዬ ያለ ዘማሪው ሲሆን ኦኬ ወደዚች ዋው አንተ በዚህ እድሜ ረበስ ያማል በጣም ያማል በቃ ያማል ኦኬ ይኸውልህ ብዙ ቆይ ያማል ይኸውልህ የድረስ አመመ ይሄ በቃ ይሄ ከተሰማ አደጋ ውስጥ ነበርክ ይደስ ከተሰማ አደጋ ውስጥ ነበር መጥፎ አደጋ yes አስተኝቶ ደስ yes አስተኝቶ ደስ ወደ አስተኛ ተከበሩ እንደዚህ አድርጎ ማለት ነው ትራስ እንዳደረገው እጆቻችን ያመናል ይሄ ማለት ነው እንደዚሁ yes sir now good ተንፈስ በደንብ yes ቅድም ስታዚህ ያመ ነበር በኃይለኛው ይሄ ነው በቃ ይሄ ቁስል ነው ይሄ እሺ ያመ ነበር የተከበረው ተመስገን ይኸውልህ ቅድም ያመ ነበር ስጫነ እዚህ ጋር ያመ ነበር ትልቁ ፔን ግን ይሄ ነው እስቲ አሁን ምን የምንሰራው ይኸውልህ ትልቁ ፔን ምትለው ከዚህ ጀምሮ እስከዚህ ያለው መስመር ቼክ እናደርጋለን ይኸውልህ ይሄ ምግብ መፍጨት ችግር የመተንፈስ ችግር ጭንቀትን በ6 ሰከንድ ይሰናበታል በደንብ አድርገህ ተንፈስ በደንብ አድርገህ እንደዛ አይደለም አውጣው በዚህ ትስባለህ ታውጣዋለህ በደንብ ሳብ በእናትህ ምን ላይ ተሰማ እስቲ አሳየኝ በእጅህ
እንደዚህ yes good ኦኬ ይኸውልህ ቅድም ስጫነህ ትዝ ይልህ ከሆነ ህመም ነበረው ቅድም በጣም ልቀቀው እጅህን አይዞን በቃ አይዞን ተንፍስ ተወሰክ አንተ ምን ታውቃቸው አለቃህ ነበሩ እንዴ? በጣም እንትን አልክ። አሁን በሚል እቺ ብቻ ቀጥ ወደ ላይ ህመም አለው የለውም። እርግጠኛ ነህ? ሻወር ነው ይሄኛው የለውም። ኦ ቦይ አንተ ምን በዚህ ያለ እድሜ ግጥም አለ። እስቲ አንዴ ተንፍስ እስቲ። አዎ ይኸው ይሄ ነበር ትልቁ የተከበሩ ጎረቤት ሀገር የፈራ ጀግና አይደለሽ ነህ አንቺ? ትፈሪያለሽ? ቤት አይዞን። እሺ ይሄ ጥሩ አልነበረም። ይሄ በተለይ አንጣው እዚህ ጋር ያስ ተንፍሳ እንዴ ተነስ፣ ቀስ ብለህ ተነስ። የተከበሩ አቶ ተመስገን ልጅ የፕራይም ሚኒስትር ልጅ ዝም ነው። እሺ ከዚህ እስከዚህ ይሄ ብዙ የማይታወቅህ ግን ወገቤ የምትል ሁሌ ማለት ነው። ይሄ ማለት ወገቤ ነው የምትል ሁሌ ይኸውልህ። እሺ ተንፍሳ እንዴ ያስ ይኸውልህ ተከበሩ ይኸውልህ ይሄ ጥሩ አልነበረም። ቁስል ነው። ለዛ ነው ገና በዚህ እድሜ 15 ሞልተሃል? 15 ዓመት ደርሰሃል። እሺ ቁጤት በል እስኪ። ዋው ተነስ። ብዙ የምትቸገረው ምን ስታደርግ ነው? በቃ በእንታም ስተኛ በተለይ ሌሊት ይሄ ቦታ የለም በቃ ስለካው አሁንም ቁጭ ነው የምትሰራው? አዎ ቁጭ ብዬ ነው የምሰራው። የስራ ሎድ የለብኝም። እንዲሁ ዝም ብሎ ነው በቃ አየሮች ሲቀያየሩ ቦታው የመለብለብ የማቃጠል አይዞን እንግዲህ